በአንቺ ቤት ጉድሽን አጥፍተሽ ሞተሻል። ማደርገውን እኔ ነው የማውቀው። ተቋርጧል። ቆይ እንዴት አቋርጣው ነው? እኔ እኮ ተናግሬ ነበር። ማንም ሰው ነው አይቀድመኝ። ይሄን ሁሉ ጊዜ ካሜራ ሳላጠፋ የሚጃጃል ይመስላችኋል እንዴ? ጎበዝ ቲና፣ ጎበዝ። ሁልጊዜ አንቺ ያልሽው ሁሉ ነው የሚሆነው። አዎ ቲና፣ የኔ ጀግና፣ ጎበዝ ነሽ። አሁን አንድ ነገር አለ። እሱም ደግሞ ጧት ተፈጻሚ ይሆናል። ከሆነ ጊዜ በኋላ ካሜራው አይሰራም። ቆይ እንዴት? አዎ አይሰራም፣ ተቋርጧል። ቆይ ከመቼ ጀምሮ ነው አባዬ? ቆይ ጋሺ ካሜራ እንደነበር ቲና ታውቅ ነበር እንዴ? ኧረ አታውቅም። ለሷ አድርጌው እንዴት ልታውቅ ትችላለች? ይሄ ግን እንዴት ሊሆን እንደቻለ አልገባኝም። አባዬ እሷ ራሷ ነች። ከሷ ውጪ ማንም ይሄን ሊያደርግ አይችልም። አዎ እራሷ ናት ሁሉንም ነገር እያደረገች ያለችው። ማንም እንዳያውቅባት ነው እንደዚህ እያደረገች ያለችው። እኔ ግን በጣም ደክሞኛል፣ መተኛት አለብኝ። በሉ ደህና ይገሩ። እሺ አባዬ ደህና ደር። ካሌብ ቆይ አንተም እንደኔ ነው የምትሰማው ወይስ እንደታመመች አምናሃል? አላውቅም ሄዱ። እንጃ። እኔ በቃ እረፍት ላድርግ። ጠዋት በጠዋት ስራ አለ። ሄዱ አንቺ እኮ ልክ ልትሆኚም ላትሆኚም ትችያለሽ፣ ግን በቃ በዚህ ልክ አትታገይ። ትሁት እኔ የምታገለው ቲናን ለማጋለጥ ስለምፈልግ ብቻ ነው። አንቺ ግን ከዛ በላይ ምክንያት አለሽ። ምን አይነት ምክንያት? ይኸውልሽ ትሁቴ አሁን ቲና ያለችበትን ሁኔታ ማጋለጥ አለብሽ። ካልሆነ ግን ካሌብን ከእጅሽ ፍልቅቃ ነው የምትወስደው። አዎ ጋሽዬም ላይ ጉዳት ልታደርስ ትችላለች። ምን? እሱን እንድታረግማ በፍጹም አልፈቅድላትም። እንደዛ ከሆነ የቲናን ሴራ ተባብረን እናጋልጠው። እመኚኝ ትሁቴ ይቺ ልጅ አልታመመችም። መናገርም ሆነ መንቀሳቀስ ትችላለች። እሺ አንቺ እንዳልሽው ነው እንበል። ስለዚህ ቲናኛ ሊያጠፋ የሚችል ሴራ እያሴረች ነው ማለት ነው? እኔም እንደሱ ነው የሚመስለኝ። ቀን እየጠበቀች ያለች ይመስለኛል። ከዛ የምትፈልገው ነገር ሲመቻችላት ምንም ነገር ከማድረግ ወደ ኋላ አትልም። ጋሼም መጉዳት አትችልም፣ ካሌብንም መውሰድ አትችልም። እኔ ያለውማ ምንም እንዲሳካላት አልፈቅድም። አባዬን በድጋሚ እንድትጎዳ መቼም አልፈቅድላትም። አትችልም። ይሄን ነገር የምታደርገው እኮ እዚህ ቤት ለመቆየት ነው። ትሁት በአሁን ሰዓት መቼም ፍቺ እንደማይጠይቃት እርግጠኛ ናት። ከዚህ ቤትም አውጥቶ እንደማይጥላት ታውቃለች። ሆን ብላ እያሴረች ያለው ሴራ ነው።
አዲስ አበባ ውስጥ ያውም ብዙዎች ለመኖር የሆነ ለኢንቨስትመንት ተመራጭ ባደረጓት ፒያሳ ላይ በ450 ሺህ ብር ቅድመ ክፍያ ጀምሮ መኖሪያ ቤት መግዛት እንደሚችሉ ያውቃሉ? ሜሪት ፕሮፐርቲ እጅግ ውብና ዘመናዊ ዲዛይን ያላቸውን ቤቶች ለእናንተ ለውድ ደንበኞቹ እስከ 30% ቅናሽ የተደረገባቸውን ውብይታን ከነፋሻማ አየር ጋር የያዙ ቤቶችን በ10% ቅድመ ክፍያ ይዞሎት ቀርበዋል። ማለትም ባለ 1 መኝታ በ450 ሺህ ብር፣ ባለ 2 መኝታ በ850 ሺህ ብር፣ ባለ 3 መኝታ 1 ሚሊዮን ብር ቅድመ ክፍያ በመክፈል ለፈለጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ። ያስተውሉ፣ ያሉን ቤቶች ውስን ስለሆኑ በድርጅቱ ስልክ በ0904 90 28 28 ላይ ፈጥነው ይደውሉ። ሜሪት ፕሮፐርቲ የቤት ህልሞን ከኛ ጋሩን ያድርጉ። ካሌብ እኮ አልመጣም። አውቃለሁ። ቤት ውስጥ ብቻሽ እንደሆንሽ አውቄ ነው የመጣሁት። እንዴት ነው የላኩልሽ ስጦታን ወደድሽው? አንተ ነህ እንዴ ያንን የላከው? አዎ እኔ ነኝ። ምን ነው አልወደድሽውም እንዴ? ምንም አይነት መልስ አልመለስሽም እኮ። ማለት ኬት አገኘኸው? ታይቱት እንደዚህ አይነት መየቀሽም ጥያቄ አትጠይቂ። ለማንኛውም የላኩልሽን ፈተና ያለፍሽ ትመስያለሽ። ምክንያቱም እውነት መሆኑን ቢያውቁ እስካሁን እዚያ አትቀመጭም ነበር። እባክህ ተመስገን። አሁን ቤቴን ለቀህ እወጣለሁ። አይ እኔ እንኳን በሽተኛ ለመጠየቅ ነው የመጣሁት። የለችም ማለቴ አባዬ ሆስፒታል ወስዷታል። አይ ትሁቴ እሺ እባክሽ፣ ምንድነው እንደዚህ በጠዋት የጠራሽ? ሁሉም መናገር እንደምችል ለመስማት አሰብስቦ እየጠበቁ። ቆይ እንዴት ተረጠሩ? ያቺ ናት መሰረ ኤደን የምትባለች። ኤደን? አዎ፣ ይሄን ሁሉ የምታደርገው እሷ ናት። አንድ ነገር ማድረግ አለብን። ምንድን ነው የምትፈልገው? ኤደን ከዚህ እንድትጠፋ ማድረግ አለብኝ። ማለት እንዴት ነው ከዚህ እንድትጠፋ የምናደርገው? እስከ መጨረሻው በመሸኘት። አልገባኝም። ግልጽ እኮ ነው። ሄሎ ካሌብ። ወይ ትሁት፣ እንዴት ነህ? ስራ ነህ እንዴ? አዎ። ምን ነው ችግር አለ እንዴ? አይ መምጣት ከቻልክ ብዬ ነው።
እሺ በቃ ለአባዬ ልደውልለት። አይ ለኔ ንገሪኝ፣ ምንድነው? ተመስገን እዚህ መጥቷል። ምን አደረገሽ? አይ እኔ ምንም አላደረገኝም፣ ግን ቲና ክፍል ገብቷል። ምን ይሰራል እሷ ጋር? እኔ እንጃ አካሌ፣ ግን በጣም ፈርቻለሁ። ቲና ክፍል የገባው መንቀሳቀስ እንደማትችል አውቆ ቢሆንስ? ደግሞ የሆነ ነገር እንዳያደርጋት። አይ ምንም አትሆኝም። እስከዛ ኪችን ዘግተሽ ተቀመጪ። መጣሁ። ምንም አይፈጥም። እሺ ካሌ፣ እና ትመጣለህ ወይስ አባዬ ቅርብ ቦታ ከሆነ ልደውልለት? ይኸው በቃ እየመጣሁ ነው። እሺ እሺ ካሌ። ምን እያደረግሽ እንደሆነ ግን ታውቆሻል? ዝም በል እባክህ፣ ድምፅን ቀንስ። አስቤበት ነው ያደረግኩት። አይ አይመስለኝም። ብታስቢበትማ እንደ ዝንብ ቀለል አድርገሽ ሰው ግደል አትይኝም ነበር። እቺ ልጅ መግደል እኮ ዝንብ ከመግደል አይተናነስም። ስሚ፣ አብረን እንስራ ተባባልን እንጂ እንደፈለግሽ የምታሽከረክሪኝ ገረድሽ አይደለሁ። ና ስትይኝ የምመጣ ሂድ ስትይኝ የምሄድ ሰው አይደለሁ። አውቃለሁ፣ መናገር አይጠበቅብህም። አታውቂም። ብታውቂማ እዚህ ሀገር ላይ የሰው ነፍስ መግደል ቀላል አለመሆኑን በደንብ ታውቂ ነበር። ነው ወይስ የዛ ጊዜ ስትወድቂ ጭንቅላሽን ሲመታሽ አስተሳሰብሽን መወሰደው ነው? አታካብድ እባክህ፣ ይሄ ከባድ ነገር ነው። ከዚያስ ሞተች እንበል። እነዚህ ሰዎች እሷን እንደገደልና ሲያውቁ ዝም ብለው የሚቀመጡ ይመስልሻል? ነው ወይስ እሷ እንደሞተችው መንገዳችን ላይ የሚገባውን ሁሉንም እየገደልን ለማለት ነው አሰብሽ? ተመስገን፣ ኤደን የምትባል ሴት አላማችን የምታስተናክል ጋሬጣ የሆነች ሴት ናት። አውቃለሁ። ካወቅህ ለምን በዚህ ልክ ታዝንላታለሽ? ለእሷ ሳይሆን ለራሴ ነው ያዘንኩት። ከዚህ በኋላ ሌላ ተጨማሪ እስር ቤት ማሳለፍበት ጊዜ የለኝም። እሺ ምን እናድርግ? የእሷን ነገር ለኔ ተይው። አንቺ ብቻ ካሌብ በሚባለው ሰውዬ ከትሁት አይን ላይ አይኑን እንዲያነሳ ከዚያ በኋላ ደግሞ ወደ አንቺ እንዲመልስ አድርጊው። እኮ ይቺ ልጅ ባለችበት አይሆንማ። እሷ እንደሌለች ቁጠሪው በቃ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ጥጋብሽ አልበረደልሽም ማለት ነው? የምን ጥጋብ? እንደዚህ ስትታይ እኮ ብትጠጋኝ በዚህ ስለት አንገትክን ቆርጬ ነው የምትሄድ ነው የምትመስለው። ለማንኛውም አሁን እየሄድኩ ነው። በቅርቡ ግን ተመልሼ እመጣለሁ። ተመልሼ ስመጣ ግን በባዶ እጄ መመለስ አልፈልግም። አንቺን ይዤሽ ነው የምሄደው። ላታመልጭኝ አታሯሩጭኝ ሲባል ሰምተሽ ታውቂያለሽ? ተመስገን እባክህ ተወኝ በቃ። እኔ ካንተ ጋር ከሞቴን እመርጣለሁ። እኔ ደግሞ ካላንቺ ከምኖር ሬሳሽን አቅፌ መኖር እመርጣለሁ።
አይዞሽ፣ በቅርቡ ትድኛለሽ። ትንሽ ቢና ደግሞ መድኃኒትሽን አመጣልሻለሁ። አይዞሽ። መድኃኒትሽን አምጣልሽ። ቆይ ካሌብ ምንድነው እንደዚህ የሚያስሩጥ? አባዬ ወደ ቤት እየሄድኩኝ ነው። ምን ነው ችግር አለ እንዴ? አይ አባዬ ተመስገን ቤት ገብቷል እና በጣም ፈርታለች። ቆይ የሌለንበት ሰዓት ጠብቆ ለምን መጣ? አላውቅም አባዬ፣ ግን ቲና ክፍል ነው ብላኛለች። ቲና ክፍል? አዎ ትሁት እንደዛ ነበር ያለች። ስለዚህ ኤደን ልክ ናት ማለት ነው። እንዴት እንዴት ማለት ጥሩ። ይሄ ሰውዬ እኛ በሌለንበት ሰዓት ጠብቆ የሚመጣ ከሆነ ትሁትንም ምንም ሳይላት ወደ ቲና ክፍል ከሄደ ከቲና ጋር የሚያወሩት ነገር አለ ማለት ነው። አይመስልህም? አዎ እንደዛ ሊሆን ይችላል። አዎ እንደዛ ነው። ትሁትን ይዞ መሄድ እየቻለ ቲና ክፍል መግባት ለምንድን ነው? እኔ እንጃ አባዬ፣ እኔ አላውቅም። እሺ ና እንግባ። እሺ በእጅሽ ያልሽውን ስጪ። አሳይ። ምንድን ነው ያልሽው በእጅሽ? ጫይችሻለሽ። እስኪ አሳይ። ምንድን ነው ያልሽው በእጅሽ? እቺ ልቀቂ። ለምን እንደምትታገኝ? ከደቂቃዎች በፊት እኮ አቅም አልነበረሽም። አሁን ግን በጣም የሚገርም ጉልበት አገኘሽ አይደል? ልቀቂ። አሳይኝ። አምጪው እያልኩሽ ነው። አሳይኝ እንዴ? ይሄ ሁሉ ማስመሰል ነበር? ኤደን ለካ ልክ ነበረች ስላንቺ። በጣም መገርሚ ሰው ነሽ። ምን ነው ተገረምሽ? ቲና በጣም አስመሳይ ሰው ነሽ። ሰው እንዴት በዚህ ልክ ራሱ ላይ ክፉ ነገር ይመኛል? በዚህ ምድር ላይ የሚጎዱ ሰዎች ምን አይነት ይመስሉሻል? እንዳንቺ አይነት አስመሳይ ሰዎች፣ የኔ ነው የሚሉት የተረጋጋ ነገር የሌላቸው ሰዎች። አይ ተሳስተሻል። እኔ ልንገርሽ፣ እንዳንቺ የተደበቀን ለማግኘት የሚፈለፍሉ ናቸው። ዞር በይልኝ። አሁን ይሄን ቅሌትሽን ሁሉም ሰው መስማት አለበት። በጭራሽ። እሱ እንድታደርግ የሚፈቅድልሽ ይመስልሻል? ምን ማድረግ ትችያለሽ? ምንም ማድረጋችሁ እሺ። መሰረት አስማማው፣ እኔ ክፉ አይደለም ትሁት። ክፉ እንደሆን ግን እያስገደድሽኝ ነው። እህቴ ምን ልታረጊያት ነው? የት ናት ያለችው? አፍሽን እስከ ዘጋሽ ድረስ ምንም አይፈጠርም። እገልሻለሁ። እሺ ይሄ ነገር ካንቺ ከወጣ ግን እህትሽን እስከ ልጇ በደም አጥብልልሻለሁ።
ደህና ዋላችሁ? ደህና ነን አባዬ። ምን ነው የተናደድሽ ትመስያለሽ? አይ አልተናደድኩም አባዬ። ቲና እንዴት ነሽ? ብዙ ነገሮች ያንቺን መተማመን ውሸት እንደሆኑ እያሳዩ ነው። ምን ትያለሽ? እዚህ ቤት የነበረውን ካሜራ ያቋረጥሽው አንቺ ነሽ አይደል? ቲና ለዚህ ቤት ያለሽ ፍላጎት በጣም ትልቅ እንደሆነ ታውቂያለሽ አይደል? ግን በዚህ ልክ በራስሽ ላይ መጥፎውን ነገር መመኘት ያደርሳል ብዬ አስቤ አላውቅም ነበር። ቲና እውነት ተሸፋፍኖ ይቆያል እንጂ ተደብቆ አይቀርም። እውነቱ የወጣ ቀን ግን ለራስሽ ዘኝለት። እስከዛሬ እኔ መጥፎ ነገር አድርጌሽ ማቅ አይመስለኝም። አንቺ ያን ሁሉ ስቃይ በእኔ ላይ ስታደርሺ ዝም ብዬ ያለፍኩሽ በቀል ለእኔ ስለማይገባ ነው። ይሄ እድሜም አይፈቅደውም። ግን ዝምታን ካለማወቅ ቆጥረሽው ከሆነ በጣም ተሳስተሻል። መታመምሽን እውነት በሆነ ብለሽ ጸልይ። ግን ውሸት ሆኖ ካገኘሁት የተመኘሽውን እሰጥሻለሁ። ለማንኛውም እውነታው ነገ ይታወቃል። ነገ ይታወቃል። እንዴት ነው ሊረጋገጥ የሚችለው? ቆይ ከዚያስ ምንድን ነው የሚፈጠረው? ምን አይነት ጭንቀት ውስጥ ነው የገባሁት? ይሄን ነገር ቶሎ መፍትሄ መፈለግ አለብኝ። የምፈልገውን ነገር ለማድረግ ደግሞ ካሌብን ወደ እኔ ማምጣት አለብኝ። ቆይ ግን እንዴት ነው ማምጣት የምችለው? ደህና አይደለሽም? ምንድን ነው እንደዚህ ያለብሽ? የሆንሽው ነገር አለ እንዴ? አይ እኔ አልተናደድኩም አባዬ። የኔ ልጅ ምንድን ነው? የሆነ ነገር ሆነሻል እንዴ? ተመስገን ወደዚህ እንደመጣ ካሌብ ነግሮኛል። የሆነ ነገር አደረገሽ እንዴ? አይ ምንም አላለኝም። ቲናን አየና ወጣ በቃ። ቲናን ለማየት ብቻ ነው የመጣው? ትንሽ ሊያስፈራራኝ ሞክሯል። ግን የመጣበት ዓላማ እኔ ሊያስፈራራኝ ወይም የሆነ ነገር ሊያደርገኝ ግን አልነበረም። እና ምንድን ነው? ቲናውን መናገርም መንቀሳቀስም አይችልም። ለምን ወደ እሷ ክፍል ገባ? አላውቅም አባዬ። ግን እኔንም የሆነ ነገር እንዳያደርገኝ ፈርቼ ስለነበር ወደዛ ክፍል አልሄድኩም። እሺ ብዙ ቆዩ? ማለቴ ስንት ደቂቃ አብሮ ቆዩ? አዎ ቆይቷል። ማለቴ አልቆየም፣ ቢበዛ 10 ደቂቃ። ማውራት ከማይችል ሰው ጋር እንዴት 10 ደቂቃ ይቆያል? እኔ እንጃ፣ ምንም አላውቅም አባዬ። የኔ ልጅ መረጋጋት አልቻልሽም እኮ። ምንድን ነው የተፈጠረው ነገር? ተመስገን ወይም ቲና ያሉሽ ወይም ያስፈራሩሽ ነገር አለ እንዴ? ንገረኝ የኔ ልጅ። የሆነ መለወጥ የሚችለው ነገር ይኖራል። ንገረኝ። ትሰሚኛለሽ? ያች እህትሽንና ልጇን በደም ነው የማጥባቸው። አይ ምንም የለም አባይ፣ ምንም የለም። የኔ ልጅ ከጎንሽ እንዳለው እንዳትረሽ እሺ? እሺ አባይ። አባዬ። አቤት የኔ ልጅ። ስራ ጨርሻለሁ። ንፋስ ተቀብዬ ልምጣ?
ትችያለሽ የኔ ልጅ። ብቻሽን ከምትሄጂ ግን ካሌብ ለምን አብሮሽ አይሄድም? አይ አባዬ ብቻዬን ብሆን ይሻለኛል። ከራሴ ጋር ማውራት ፈልጌ ነው። ከራስ ጋር የሚወራ ነገር መጣ እንዴ? አላዳምጥ እያልን ነው እንጂ መቼ ይጠፋል አባዬ። ጥሩ በቃ ሂጂ፣ እንዳታመሽ፣ ሩቅም እንዳትሄጂ። ቱቴ ደህና ነሽ? ምንድን ነው የተፈጠረው? ደህና ነኝ ኤዱ። ምን ኤዱ ልክ ነበርሽ። ቲና መንቀሳቀስም ሆነ መናገር ትችላለች። ምን? ቱት አየሻት እንዴ? አዎ በዓይኔ ነው ያየኋት። ደስ ሲል በይ አሁን ለነጋሽ ልንገራቸው። እቺ ልጅ ዛሬ መውጫዋ የመጨረሻዋ ቀን ነው። ኖ ለእነሱ መናገር አንችልም ኤዱ። እንዴ ለምን አንችልም? ኤዱ እህቴን ትጎዳብኛለች። እንዴ የት ናት እህትሽ? የት አግኝታት ነው የምትጎዳት? ይኸውልሽ ኤዱ ቲና ይህን ነገር እኔ ቀድሜ ላቅ እንደምችል አስባለች እና ደግሞ እኔም በምን እንደምትጎዳ ቀድማ አውቃበታለች። አልገባኝም። እንዴት እህትሽን ልታገኛት ትችላለች? አላውቅም ኤዱ፣ ግን ደግሞ ለማንም እንዳትናገሪ ብላኛለች። ከተናገርኩኝ ደግሞ እህቴን ላጣ እንደምችል ነግረኛለች። እሺ እና ምን እናድርግ አሁን? እሺ እኔ እንጃ ኤዱ፣ እኔም እኮ ጨንቆኝ ነው እያማከርኩሽ ያለሁት። ቱቴ መቼም እውነታውን አውቀን ዝም ብለን እንቀመጥም አይደል? እውነታውን ተናግረን ደግሞ እህቴን አንድ ነገር እንድትሆን አላደርግም። የሆነ መንገድ መኖር አለበት። የሆነ መንገድ ደህና አደርሽ ቲና? ዶክተሩ ይመጣል ዛሬ። እዚህ ቤት ነው ምርመራ የምናደርገው። አዎ ምርመራ ይደረጋል እዚሁ። ዛሬ እዚህ ቤት ምርመራ ታደርጊያለሽ። ዶክተሩ እዚህ መጥቷል። ዶክተር ግባ። አዲስ አበባ ውስጥ ያውም ብዙዎች ለመኖር የሆነ ለኢንቨስትመንት ተመራጭ ባደረጓት ፒያሳ ላይ በ450 ሺህ ብር ቅድመ ክፍያ ጀምሮ መኖሪያ ቤት መግዛት እንደሚችሉ ያውቃሉ? ሜሪት ፕሮፐርቲ እጅግ ውብና ዘመናዊ ዲዛይን ያላቸውን ቤቶች ለእናንተ ለውድ ደንበኞቹ እስከ 30% ቅናሽ የተደረገባቸውን ውብይታን ከነፋሻማ አየር ጋር የያዙ ቤቶችን በ10% ቅድመ ክፍያ ይዞሎት ቀርበዋል። ማለትም ባለ 1 መኝታ በ450 ሺህ ብር፣ ባለ 2 መኝታ በ850 ሺህ ብር፣ ባለ 3 መኝታ 1 ሚሊዮን ብር ቅድመ ክፍያ በመክፈል በፈለጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ። ያስተውሉ፣ ያሉን ቤቶች ውስን ስለሆኑ በድርጅቱ ስልክ በ0904 90 28 28 ላይ ፈጥነው ይደውሉ። ሜሪት ፕሮፐርቲ የቤት ህልሞን ከኛ ጋር ያድርጉ።